ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕሮግራማችን ተከታታዮች ይህ የምናቀርብላችሁ በእነማይ ወረዳ የመንግስት ኮሙኒኬሽን እየተዘጋጀ የሚቀርበውን የቴሌቪዥን ፕሮግራም ነው። ተቋማት ማሳሌ ብቻም ሳይሆን በአርሶ አደሩ አስተዳደሩ ይሄን ተግባር በዋናነት መስራትም ስላለበት ይሄንን አስቀጥለን በደንብ ምን ሰራበት ይሆናል ማለት ነው። እስቲ ነው እስካሁን ድረስ አሁን የለየነው በትራክተር እናርሳለን ብለን የለየነው ወደ 22000 ሄክታር አካባቢ የሚደርስ ነው። በአንድ ቀን እስከ 10 ሄክታር ሶስት ሺህ በላይ አመታት ከሞፈር ያልተላቀቀ አስተራራስና ከበሬው ያልተላቀቀ የሰብል አሰባሰብ ዘዴ ነው ስንከተል የኖር ነው። የአስተራረስ ዘዴ ደግሞ ለረጅም ጊዜ ከጆዳፍ ከሆነ ኑሮ ብዙ የተሻገረ አይደለም። አሁን ያንን ትተን አርሶ አደሩ በቀላሉ ቅድም እንደተባለው በአንድ ሰዓት ጊዜ ውስጥ 1 ሄክታር መሬት ሸፍኖ ቀሪውን ጊዜ ለሌላ አማራጭ ሊጠቀምበትና የመጀመሪያው መልእክት ለግብርና ባለሙያዎችና ለተቋም ኃላፊዎች የምንሰጠው መልእክት ዘንድሮ የተወሰኑ ባለሀብቶችን ጀምረናል። ትራክተር ይገዛሉ ብለን እናስባለን። ይሄኛው ትራክተር አለ። እነሱን ይዘን መስራታችን ስለማይቀር አርሶ አደሩን በክላስተር እንድታደራጁ እና ትልቅ ኃላፊነት እንድትወስዱ እንፈልጋለን። አሁን ማህበረ ብርሃን እርሻ ስንጀምር ባለፈው የራቡን ቢሮ አምተን ስናናግረው አንድ ችግር ብሎ ያነሱት አርሶ አደሩ በክላስተር ስላልተደራጀ ለማሳረስም ፍላጎት የለውም የሚል ሀሳብ ነው ያለ። ስለዚህ አርሶ አደሩ ይህንን ስራ እንዲሰራ ባለሙያዎች ትልቅ ትኩረት እንዲሰጡ እንፈልጋለን። ይህንን ነው አንድ። ሁለተኛው ለአርሶ አደሮች ደግሞ የምናስተላልፈው መልእክት ከዚህ በፊትም ጥሩ ልምድ እንደነበረ ነግራችሁናል። ግን ከዚህ በፊት የነበረው እርሻ በጣም ጥልቀት ስለነበረው በኋላ በበሬዎች ለመዝራት ተቸግረን ነበረ። ያሁኑ ጥሩ ነው ብላችሁ ነበር ስታነሱልን የነበራችሁ። ስለዚህ በዚህ መንገድ ስለሆነ የሚታረስ አርሶ አደሩ ሳይንገላታ ዘመናዊ አስተራረስ እንዲጠቀም ስለሚያስፈልግ ያለችዋን ገንዘብ እየቆጠበ ባጠረ ጊዜ ውስጥ በሜካናይዜሽን እርሻ እንዲጠቀም እንድታመቻቹና ይሄንን እንድትሰሩ ነው መልእክት የምናስተላልፈው። ዘንድሮ ያለምንም ጥርጥር በዚህ ቀበሌ የተሻለ ለውጥ እናመጣለን ብለን እናስባለን። ሰብል አሰባሰብ ጋር ተያይዞ አርሶ አደሩ እንደምታዩት ሰብል ከአጨዳ ጀምሮ እስከሚወቃ ድረስ ከ25 እስከ 30% ውድመት ያጋጥመዋል። የሚቆጥም ኮምባይነርም ጭምር ለመግዛት ትላንትናም ከመሰረታዊ ህብረት ስራ አመራሮች ጋር ተነጋግረናል። እሱንም በተመሳሳይ እንሰራለን። በቀጣይ አመት የተሻለ የሜካናይዜሽን ስራ የተሻለ የኮምባይነርና ሌሎች የመስኖ ቴክኖሎጂዎችን የምንጠቀምበት ጊዜ ስለሚሆን አርሶ አደሮች፣ ባለሙያዎች እና አመራሮች ይህንን ተባብረን ብቸኛው የመቀየሪያ መንገድ ይህ ስለሆነ ለዚህ በደንብ መረባረብ፣ መትጋት፣ መተጋገዝ ያስፈልጋል። ይህንን የምንፈልገው ሌሎች ሀገሮች የተቀየሩበት ስለሆነ ነው።
የኛ ሀገርን አርሶ አደር አኗኗር ካያችሁት ሁሌ ተጎሳቅሎ ነው ሰብል የሚሰበስበው፣ ተሰቃይቶ ነው የሚሰበስበው። ሴቶችም ወንዶችም በጉልበትም በገንዘብም ከፍተኛ የሆነ ገንዘብ ያወጣሉ። ያንን ገንዘብና ወጪ ቀንሶ በቀላል ገንዘብ በቀላል ወጪ የተሻለ ቴክኖሎጂ ተጠቅሞ አርሶ አደሩ ሀብት የሚያገኝበትን ሁኔታ እያመቻቸን ስለሆነ ሌሎች ሀገሮች የተቀየሩበት ቴክኖሎጂም ስለሆነ ይሄንን በደንብ አድርገን ዘንድሮ ይሄው ተሞክሯል፣ ተጀምሯል። በቀጣይም የበለጠ እያሰፋ እንሄዳለን። ዛሬ ላይም እንግዲህ የሜካናይዜሽን እርሻ ተጀምሯል። ውጤቱን በኋላ በደንብ እናየው ነው የሚሆነው።